ወንድሜ አቤላ ነገ ይፈታል እግዚአብሔር ቢፈቅድና ቢኖር ነገ አቤላ ሐሙስ ነገ 8 ሰዓት ችሎት አለው። በጣም ግን እኔ ክርስቶስን እኔ እንኳንም ግን አንዳንድ ጊዜ አሁን በዚህ ዘመን እኔ ወንጌል አማኝ ነኝ ብዬ አልናገርም። በሰው መታሰር የሚል ግን ነብይ ሆኖ ግን እንዴት ሰው ግን ይከሳል? ግን ዩ ጋይስ ቤሊ አንተ ወንጌል አማኝ ነህ? አዎ ትክክል ነው ሲሲዬ። እንዴት በቃ የሃይማኖት እኔ አይደል እንዴ? በጣም ያሳፍራል እኮ የአቤላ መታሰር ሰምተሃል? አዎ ሰምቻለሁ። ግን በምንም ሁኔታ ሰው መታሰር ደፈራ ከሳሹ ደግሞ ታውቃለህ? ነብይ እኮ ነው እኮ አሁን አንድ ነብይ ነው ከሳሹ። መንግስት ነው ያሉት ውሸት ነው። እኔ ፍርድ ቤት ነበርኩ እኮ እኔ በቦታ የነበርኩ ማይ ፍርድ ቤት ከሳሽ እንትን ፖሊስ መጣ። እሺ ከሳሽ ማን ነው? ከሳሽ ነብይ አንደኛው ማን ነው? ነብይ ሁለት ናቸው ከሳሽ። አንደኛ እዩ ጩፋና እንትና ይሄ ነብይ ገቢ ጉተማ ከሳሽ ባለፈው ያሳገተው ምናምን የተባለው ነው አይደል? ነብይ እና ጩፋና ነብይ እንትና እዩ ጩፋ አንደኛው ክሱ ምን መሰለኝ የሚል ጸሎቴ ወደ እግዚአብሔር ምን ጸሎቴ ወደ እግዚአብሔር እንዳይሰማ አድርጓል እንዴ! በእውነት ያተነበቡ ጌታን ቀልዳ እኔ እዛ ችሎቱ ሳቄን አምጥቶኝ ነበር። እንዲህ ብዬ ነው በቃ ዝቅ ያልኩት እንዴ ጸሎት ከልካይ ነው እንዴ አቤላ እንዴ? አረ ነቢ አረ በጣም ያሳፍራል። እግዚአብሔር ምስክሬ። ችሎቱ ደግሞ በምን አንቀጽ ነው ይሄን የሚከሰው? በስም ማጥፋት ስሜን አጥፍቶታል እኮ እሱን። እሺ ይበል። ቆይ ጸሎት ምናምን ብሎ እንዴት ይከሳል እኮ? ስሜን አጥፍቷል። ጸሎቴ አገልግሎቴ ብዙ ሰዎች ጋር እንዳይደርስ እንቅፋት ሆኗል። ስሜን አጥፍቷል። የስም ማጥፋት ምንም እንደ ክርስቲያን ሰዎች እየተከሰሱ ነው እንጂ ሐዋርያው ጳውሎስ ሁሉም እየተከሰሰ ነው እንጂ የመጣው ሊከስ አይችልም። የነብዩን እኮ ነው የምልህ። ነብዩ ሊከስ አይችልም። በጣም እኮ ያሳፍራል እኮ። አሁን ለምሳሌ ቤሌን እኮ ልታወግዙት ይገባል እኮ በእውነት። አይ ይኸውልህ የሀሳብ ልዩነት ከአቤል ጋር ያለው ሰው ብዙ ሰው ሊኖር ይችላል። ግን መታሰር የሚደግፍ ሰው እኔ ካለ አስቸጋሪ ነው። አይ በጣም አንዳንዶቹ እኮ ደስ ብሏቸው እኮ እኔ ግን እንኳንም ከእናንተ ጋር አልተቆጠርኩም በእውነት እግዚአብሔር ይመስገን። አይ ሲሲ ያንተ ስፔሻል ኬዝ ነው፣ ችግር የለውም። ያንተ ምን እንዴት ነው? ትላንትና በጣም እኔ ምን ትላንትና በጣም ቲክቶኩ በጣም ሲነድ ነበር አሉ። ትላንትና ወንድሞች እየተወያዩ ነበረ። አረ ነደዳሉ። ኤፍሬም በጣም እኔ ባይዘው በተወሰነ ሰምቻለሁ። እንደ ትላንትና አዝኜም ተከፍቼም አላውቅም። ክርስቶስን እግዚአብሔር በሚያውቀው እኔ በጣም ተሰማኝ። እስከ ዛሬ እንደዚህ ተሰምቶኝ አያውቅም በእውነት። ለምን ጌታም ጋይስ ታፕ ኮፒ ሊንክ ሼር አድርጉና እንትን እንላለን። በጣም ነው ትላንት ኤፍሬም ያለውን ሰምታለህ አይደል? ኤፍሬም ለምን እንደዛ አደረጉ ብሎ ተሰምቶታል። በመካነ ኢየሱስ ተከድቻለሁ እኮ ነው ያለው እኮ ኤፍሬም እኮ መካነ ኢየሱስ ነው እንጂ እኮ ከዚህ በፊት ያሉት እኔ እንግዲህ በሳቅ ነው የምታወቀው ክርስቶስን። ኤፍሬም 4 ዓመት ከደከመው ድካም አንጻር ከተለያየ ነገር አንጻር እኔ እንባዬ መጣ በእውነት። እሺ ቢትሬድ ሚኮናል ቢትሬድ ተደርጋለሁ ተከድቻለሁ እኮ ነው ያለው። እሱ ያባባሉ የነበረውን ሁኔታ ለመግለጽ ነው እንጂ ምን እሱ መካነ ኢየሱስ አይደለችም የምትከዳው፣ ጌታን ከዳው ለመግለጽ ማዘኑን ለመግለጽ ነው እንደዛ ያለው። እሱስ እናንተ ኧረ እባካችሁ ሰው ራሱ ይዘኔ አዝኛለሁ እያልኩ የሳቂ ሞጭ ትልካላችሁ፣ ኮሜንት ላይ ትልካላችሁ። ኧረ እባካችሁ እኔ እኮ ሲስ አንተ እንኳን እያሾፍክ ነው አይደለም። መጽሐፍ ቅዱስ እኮ ከሚያዝን ሰው ጋር ዘኑ ይላል እኮ። እኔ አዝኛለሁ እያልኩ የሳቂ ሞጭ ልካሉ። እያሾፍክ ነው አንተ፣ ችግር የለውም እንዴ። እኔ እግዚአብሔር ምስክሬን እያልኩ ለምን አሾፋለሁ? ጌታ እግዚአብሔር እንዴ ሺ ቢትሬድ ሚ እኮ ነው ያለው እኮ። እንትና መካነ ኢየሱስ ከርታኛለች እኮ ነው ያለው እኮ። ተከድቻለሁ። የመከዳ ስሜት ነው የተሰማኝ። መግለጫውን ሳን እንደዛ ነው የተሰማኝ ነው ያለው።
መግለጫውን ሳነብ የመከዳት ስሜት ነው የተሰማኝ። ስንት ዞሬ ባገለገልኩባት ቤተክርስቲያን ላይ አሁን ግን ማገልገል አትችልም ስባል ስከለከል የተሰማኝ እንደዛ ነው የተሰማኝ አለ። እሺ ይሄንን ከሰማ ወንጌላዊ ሁሴን ገብቶ የተናገረውን ሰምተሃል ሲታይ? ወንጌላዊ ሁሴን ድሮ ኢትዮጵያ እያለ አውቀው ነበር። አሁን የት ነው አልሰማሁትም። እኔ ኤፍሬምን ብቻ ነው ትናንት ገብቶ ጭራሽ አልተቀበልነውም ሲል አልሰማኸውም እንዴ? አገልጋዮች በሙሉ አልተቀበልነውም ሲል አልሰማኸውም? የመካነ ኢየሱስን መግለጫ አልተቀበልንም አሉ። አልተቀበልንም በቸርች ደረጃ በሲኖዶስ ብዙ ሲኖዶሶች አልተቀበልነውም። እዛው እኮ መግለጫው ላይ አለ እኮ ቅስናቸውን ለቀው እኮ መካነ ኢየሱስን ጥለው አይሆንማ። ያ ሁሉ ቸርች ያ ሁሉ ሲኖዶስ ለብቻው ሊሆን እንዴ? ከዛ ካልተቀበለ ቅስናውን ለቆ መውጣት ይችላል አይደለም? ባለፈው እሺ ቆይ ንገረኝ እስቲ። መካነ ኢየሱስ ሲኖዶስ አልናት። ማንም አንድ ግለሰብ ተቀበልኩ አልተቀበልኩ የሚልበት እንትን የለም። አንድ እኮ አይደለም ቸርቾች ናቸው እኮ ካልተቀበሉ ለቀው ይወጣሉ። በቃ እኮ እንትን እኮ ግልጽ እኮ ነው እኮ። አንተ እንደምትለው ሲስ አንተ እንደምትለው እኮ ቀላል አይደል? እንደ ቲክቶክ ፖለቲካ እኮ ቀላል አይደል? እንደ ቲክቶክ አይደል? መካነ ኢየሱስ ሊደርሺፕ እንትን ነው ሲኖዶሳዊ ናት። መካነ እኮ ሲኖዶሶች ናቸው እኮ ከታች ያሉ ሲኖዶሶች ነው አልቀበልም ያሉት። ከታች ሲኖዶስ የሚባል የለም ከላይ ነው እንዴ? ሲስ በቸርቾችን አማክሮ ነው መሆን ያለበት እኮ። ልክ ነው ቤሊ። ለምሳሌ አሁን የመካነ ኢየሱስን መሰለህ አንተ የሚሆንልህ የምትፈልገው እሱ ስለሆነ ነው አሁን የምትከራከረው እንጂ ሁሴንን ሰምተኸዋል? ሁሴን እኮ ግለሰብ እኮ ነው። መካነ ኢየሱስ ግን ተቋም እኮ ናት እኮ። ትላንት ሰምተኸዋል ወይ ገብተህ የኤፍሬምን እንደሰማኸው እሱን ሰምተኸዋል ወይ? እኔ እግዚአብሔር ምስክሬን ጋይስ፣ በእውነት ጌታ ምስክሬን ወንጌላዊ እኮ ነው መሪ እኮ ነው። እናንተ እኮ ባይዘዊ ስሜቱን እኮ አታውቁትም እኮ ክርስቶስን ስሜቱን እኮ ለምን እንደማትረዱ እኮ ስሜቱን እኮ አታውቁትም እኮ። 3 ዓመት 4 ዓመት ሲከራከረላት የነበረችው መካነ ኢየሱስ አላውቅህም ከዚህ በኋላ እኔ መድረክ ላይ አትቆምም ምናምን ስትለው እሺ ምን ይበል እንዴ? ኤፍሬምንም ተረዱት እንጂ እኮ ጀስት አሁን እናንተ ሉተራውያን ለምሳሌ እንትን ትቀበላላችሁ፣ የልሳን ትንቢት ምናምን ትቀበላላችሁ። የኢትዮጵያ መካነ ኢየሱስ ቤተክርስቲያን ግን እነዚህ ነገሮች ትቀበላለች። አይ ሉተራውያን ስትል እኔ መካነ ኢየሱስ አገልጋይ ነኝ፣ የመካነ ኢየሱስ ምዕመን ነኝ። ረዥም ዓመት ፋሚሊ ሚኒስትሪ ውስጥ የነበረ በቤተክርስቲያኒቱ አገልግሎት ውስጥ ከፍተኛ ኮንትሪቢዩሽን ካደረገ ቤተሰብ ነው የመጣሁት። ኢቨን ያው እንዲሁ መናገር አያስፈልግም እንጂ አምኖት ሰከንድ ጄኔሬሽን ሉትራን ኢትዮጵያ ውስጥ መካነ ኢየሱስ ውስጥ ሰከንድ ጄኔሬሽንም አይደለም፣ ከአባቴ ብቻ የመጣ አይደለም። በሚስዮን አገልግሎት ውስጥ ከተደረሱ እንዲሁም ደግሞ ቀደምት ከሚባሉ የቤተ ክርስቲያኒቱ አገልጋዮች ነው የኛ ቤተሰብ እንደ ፋሚሊ ወደዚህ ቤተ ክርስቲያን የተቀላቀል ነውና ሚሽን ምንድነው ሚሽን በሚስዮን አገልግሎት አድሬስ ተደርገን ማለት ነው። ስለዚህ እንደው በትንሹ አይ ኩድ ሴይ አም ፎርዝ ጄኔሬሽን የመካነ ኢየሱስ ምዕመን ማለት ነው። ስለዚህ ሉትራዊ ነን ልልክ ፈልጌ ነው። መካነ ኢየሱስ በጸጋ ስጦታ አንጻር ሰፋ አድርገን ስናየው ልሳንን ብቻ ነጥለን ማየት አይጠበቅብንም። በጸጋ ስጦታ አንጻር ስንመለከተው እንደ ቤተ ክርስቲያን ካሪዝማቲክ የሆኑ የነበረውን ካሪዝማቲክ ሙቭመንት የሰባዎቹን የስልሳዎቹን በቃ 50ዎች ውስጥ የተጀመረውን ካሪዝማቲክ ሙቭመንት ቤተ ክርስቲያኒቱ ትቀበላለች። ያ ካሪዝማቲክ እንቅስቃሴውንም አክሰፕት ስታደርግ ደግሞ በዛ ውስጥ ያለውን የጸጋ ስጦታ ለቤተ ክርስቲያን የተሰጠውን ለማነጽ የተሰጠውን የጸጋ ስጦታ ደግሞ ተቀብላ ደግሞ የምትጠቀምበት መንገድ አለ። ስለዚህ በዛ መልኩ እንተረጉመዋለን እንጂ መካነ ኢየሱስ ቤተክርስቲያን ሰሴሽኒስት ነች ማለት አይደለም። ሌሎቹ ሉትራኖች ይቀበላሉ ሄደን? አዎ እንግዲህ እንደ
ሁሉም ሉትራን ወንድሞች የሚተረጉሙበት መንገድ ይኖራል፣ ይለያያል። ምን ማለት ነው? አንዳንዱ ምንም ይኸውልህ ሳትዋሽ አሁን ተናገር። ሌሎቹ የሚዘሩት በሙሉ ይቀበላሉ ወይ? ሉትራን ነው ይስራል እየመለሰ እኮ ነው ቤሊ በጌታ ይጨርስልህና እየመለሰልህ ይሻላል። ይጨርስና ትጠይቀዋለህ። አዎ እንግዲህ እነሱ አሁን ለምሳሌ ሚዙሪ ሲኖድ በመካነ ኢየሱስ ማዕቀፍ ውስጥ ወይም ደግሞ በመካነ ኢየሱስ ሁኔታ ውስጥ አንረዳትም። እሷ በጣም ሃይ ኮንዘርቫቲቭ፣ ሃይ ኮንፌሽናል፣ ሃይ ሊተርጂካል ቤተክርስቲያን ነች። ስለዚህ እንደ መካነ ኢየሱስ በሚዙሪ ሲኖድ ውስጥ ካሪዝማቲክ እንቅስቃሴዎች እንደዚህ አይነት ነገሮች አልነበሩም። ያም ኤክስፒሪየንስ የላትም። ስለዚህ በዛ በመካነ ኢየሱስ አይነት መልኩ ይሄንን ካሪዝማቲክ ጊፍቶች ትቀበላለች ማለት አንችልም። ነገር ግን የእግዚአብሔርን መንፈስ ግን ሙሉ የተገደበ ነው ትላለች ማለት አንችልም። የእግዚአብሔር መንፈስ በተአምራት ውስጥም በሚራክል ውስጥም አሁን በፈለገና በወደደ መጠን እንደሚሰራ ታምናለች። ምናልባት ልሳንን ላይቀበሉ ይችላሉ። ከዛ በተረፈ ግን ሚራክለስ የሆኑ ነገሮች ጊፍት ኦፍ ሆሊ ስፒሪትን በተመለከተ እነሱ አንደርስታንድ የሚያደርጉበት ነገር አለ እና ሙሉ በሙሉ ሰሴሽኒስት ናቸው። ሙሉ ለሙሉ የመንፈስ ቅዱስን እንቅስቃሴ ይቃወማሉ ግን ብለን መደምደም አንችልም። ኦኬ። ስለዚህ አሁን ሉትራን ሆነው ራሳቸው ሉትራኖቹ አንዱ ሉትራን ከአንዱ ሉትራን ጋር ኮንፌሽናል ሆኖ እናንተ ይብን መካነ ኢየሱስ ሚዞሪ ሄዳችሁ ቅዱስ ቁርባን ትቀበላላችሁ? ሳትዋሽ ተናገር። በጣም 10,000 ጊዜ ይህን ጥያቄ ጠይቀኸኛል። ከታች ያለው ሰው ይስማ። ይኸውልህ መድረክና ቅዱስ ቁርባን ትጋራላችሁ። ሌላም ጊዜ ቆይ ሌላም ጊዜ ይሄን ጥያቄ ባታነሳው ደስ ይለኛል። ይሄ አንተ ኢንቴንሽናሊ ፖለቲካሊ የምታነሳው ጥያቄ ነው። እኛ ከሚዙሪ ሲኖድ ጋር ቆይ ልመልስልክ ከሚዙሪ ሲኖድ ጋር ፉል ኮሚኒየን ፓርትነርሺፕ የለንም። ተባረክ ወዳጄ ተባረክ። ከሚዙሪ ሲኖድ ጋር ፉል ኮሚኒየን ፓርትነርሺፕ የለንም። ነገር ግን ከሚዙሪ ሲኖድ ጋር አንሰራም ማለት አይደለም። ፉል ኮሚኒየን ፓርትነርሺፕ የለንም። ነገር ግን በፓርትነርሺፕ አንሰራም ወይ ማለት አይደለም። ኦኬ፣ በፓርትነርሺፕ አንሰራም ወይ ማለት አይደለም። አይ ይገባኛል እኮ እንዴት መሰለክ፣ የቤተ ክርስቲያን የራሷ ውሳኔ የምትሰጥበት ግንኙነቷን የምታጠናበት እዛ ሄዳችሁ ማትወስዱ ከሆነ አንተ የጠየቅልኝ አይደለም መልሰው። አንተ የጠየቅልኝን አይደለም መልሰው። አንተ ስለጠየቅከኝ አንተ የምትፈልገውን እኮ አይደለም የሚያወራው እኮ እሱ የሚፈልገውን ነው የሚያወራው። አንተ የምትፈልገውን ነው የምትጠይቀው፣ እሱም ደግሞ የሚፈልገውን ነው የሚያወራው። እንዴ ኦልሬዲ እኮ የታወቀ ነው። ኖርማሊ እኔ እየመለስኩ ያለሁት ለቤሊ ሞቲቭ ነው እንጂ ለቤሊ ጥያቄ ብቻ አይደለም። አይ ኖ ሂዝ ሞቲቭ። ኦኬ አይ ኖ ሂዝ ሞቲቭ። ኦሊፍ ማነው ጀስት እንደዚህ ብሏል ተናግሯል ብሎ ሄዶ ሌላ ፖለቲካ መስራትም ስለሚፈልግ ነው እና ለሞቲቭም ነው ጭምር አድሬስ እያደረኩ ያለሁት እና ነገር ግን ከኤልሲኤምኤስ ጋር ወይም ደግሞ ሉትራን ቸርች ሚዙሪ ሲኖድ ጋር ቤተክርስቲያኒቱ በተለይ ከሚስዮናዊ አገልግሎት አንጻር በተለይ ደግሞ ስትሮንግሊ ኮንፌሽናል የሆኑ አገልጋዮችን ከማፍራት አንጻር ሚሽነሪ ልካ መካነ ኢየሱስ ሴሚነሪ ውስጥ ሚሽነሪዎቿ ቁጭ ብለው ተማሪዎቻችንን ያስተምራሉ። በጣም ብዙ በተለይ ደግሞ አገልጋዮችን ከማፍራት አንጻር በጣም ሰፖርት ያደርጉናል። እንዲሁም ደግሞ ከመካነ ኢየሱስ ሴሚናሪ ጋር ከቤተ ክርስቲያኒቱ ትልቁ ቴዎሎጂካል ኢንስቲትዩሽን ጋር ጥብቅ የሆነ ግንኙነት አላቸው። ኢቭን በተለይ የሉትራን አስተምህሮና
ከዛ ጋር በተገናኙ በጣም ብዙ ዶክመንቶችን አርካይቭ አድርገው ያስቀመጡ ቤተክርስቲያን ነች ሚዙሪ ሲኖድ እና እኔም በአካል ሄጄ እነሱን አርካይቭ የመጎብኘት እድሉ አጋጥሞኛል እና ኢምፕሬሲቭ የሆኑ ዶክመንቶች አሏቸው። ሊትራሊ በሉተር በእጁ የተጻፉ ዶክመንቶች ራሱ አላቸው እና እነኚህን ዶክመንቶች በተለያዩ መጽሐፍቶች በተለይ ደግሞ ዘ ቡክ ኦፍ ኮንኮርድን በተለያዩ ይዘቶች ምእመናን ከማድረስ አንጻር እንዲሁም ሉተራኒዝምን ፕሪዘርቭ ከማድረግ አንጻር ከማቆየት አንጻር ቱባ የሆነውን መዛግብትና ጽሁፎችን ከማስቀመጥ አንጻር ትልቅ ስራ እየሰራች ያለች ቤተክርስቲያን ነች ሚዙሪ ሲኖድ እና ከዛ ጋር የጠበቀ ግንኙነት አላት ቤተክርስቲያን። ኢን ዘ ፊውቸር ደግሞ ማን ያውቃል ወደ ሙሉ ህብረት ወዳለው ግንኙነት እንመጣ ይሆናል። እሱ ጊዜና ሁኔታ የሚወስነው ጉዳይ ነው ለማለት ፈልጌ ነው። ነገር ግን ሉተራዊ ሆነው ምንም ግንኙነት የሌሉን ቤተክርስቲያኖችም ደግሞ አሉ። ኦኬ ሉተራን ሆነው ምንም ግንኙነት የሌለን፣ ስለዚህ ምንም ግንኙነት የለንም ማለት ጸባለ ጠላት ማማሾች ነን ማለት አይደለም ለማለት ነው። ትክክል። እኔ አሁን ምን መሰለ ጀስት እኔ የምምለው ከታች ያላችሁ እኛ መጀመሪያ ያወራ ነው ስለ መጽሐፍት ስለ ምናምን አይደለም። በቅዱስ ቁርባንና መድረክ ይጋራሉ ወይ? ሁለት ሉትራን ሁለቱም በኮንፌሽን የሚያምኑ ይጋራሉ ወይ? አይጋሩም። ስለዚህ እኛ ኮንፌሽናል ነን መድረክ አንጋራም ከሙሉ ወንጌል ጋር የሚሉት ሉትራን ለሉትራን አይጋራም። መጽሐፍ ይሰጡኛል እንትን ያደርጉልኛል፣ እሱን አይደለም እያወራን ያለን። አሁን ከኛ ጋር መታችሁ በኮንፌሽን ቆይ አንዴ ከኛ ጋር መታችሁ በኮንፌሽን መነጋገራችሁ ለምን? ራሳችሁ ኮንፌሽናችሁ አንድ የሆኑ ሰዎች ራሱ ጭራሽ መድረኬ ላይ እንዳቆም ጭራሽ እኔ ጋር መተህ ቅዱስ ቁርባን እንዳትወስድ እየተባባላችሁ ባላችሁበት መተም ሙሉ ወንጌልን ቃለ ሕይወትን መናገር አትችሉም ነው የኛ ኮንሴፕት። መጀመሪያ እዛ ሉትራን ኮንፌሽን ኢቭን ኢትዮጵያ ውስጥ 4 የሉትራን ዘርፍ አለ አይደል? ሉትራን ቤተክርስቲያን አለች። አይ ሌላ 2 አሉ። ቆያ ስማኛ ስማ፣ እኔ ሰምቼ የለ ዘግቼ ሰምቻለሁ። እሺ ይህ ጉዳይ ስላመጣችሁት ራሳችሁ ላይ እኮ ባክፋየር ስላረገባችሁ ነው። ለመሰለ ከኛ ጋር መድረክ አትጋሩም ኮንፌሽናል አይደላችሁም አላችሁ። ኮንፌሽናል የሆናችሁት ራሳችሁ መድረክ አትጋሩም፣ ቅዱስ ቁርባን አብራችሁ አትወስዱም። ለምሳሌ ዳዊት ሚዙሪ ሲኖድ ነው፣ ከእናንተ ጋር ቅዱስ ቁርባን አይወስድም። ስለዚህ መጥቶ ግን መካነ ኢየሱስ ጠበቃ ነኝ ብሎ መካነ ኢየሱስ አባቶችን ይሳደባል። ስለዚህ ይሄን ነው እኛ የምንጣላው የምንቀያገረው እንጂ ከመካነ ኢየሱስ ጋር ጸብ የለንም። ከቤተ ክርስቲያኗ መሪዎች ጋር እኔ ማለት ቤሊ አንድ ጥያቄ ልጠይቅህ። አሁን የመካነ ኢየሱስ አሁን የወሰነችው ውሳኔ ሰሞነኛ ውሳኔ ግን እንዳልሆነ ገብቶካል? ተረድተካል? የዛሬ 13 ዓመት ጀምሮ ይኸውልህ ሲሲዬ ታሪኩን ልንገርህ። ዋናው ያለ ሰሞነኛ ውሳኔ አለመሆኑ አይደለም። በጣም አጢና አስባ ያልተፈጸመው ለምንድን ነው ብለህ ጠይቅ። ሲስ አልተፈጸመው አይደል? ከታች ያሉ አገልጋዮች አልተቀበሉትም። እኔ የምነግርህ ማለት ነው። ዋና ሰሞነኛ ውሳኔ አለመሆኑ ቤተክርስቲያኒቱ አስባ የቤተክርስቲያኗን ኢቭን እናከብራለን እኮ ሲስ። አሁን ለምሳሌ አይ አልፈልግም ሰው ትላንት ሲል ነበር ቀይ ሰው ብቻ ነው የሚገባው የቸርች ካለች እኮ ውሳኔዋ ውሳኔ መካኒስ ነው። ግን ቲክቶክ ላይ እየተሰራ ያለው ፖለቲካ እርስ በርሳቸው መድረክ ሳይጋሩ እርስ በርሳቸው ቅዱስ ቁርባን አብረው ሳይወስዱ መተው ፖለቲካ ሲሰሩ ለምንድን ነው ብለን ነው እኮ እንጂ የቤተክርስቲያኗ ውሳኔማ ውሳኔ እንደፈለገች መወሰን ትችላለች። ትላንትም የመጡት አገልጋዮች የራሱ አገልጋዮች ናቸው። በቃ ዛሬ ላይ ምስባኬን ከራሴ በቂ የሆኑ አገልጋዮች አሉኝ፣ በቂ የሆኑ ቄሶች አሉኝ፣ በቂ የሆኑ ወንጌላውያን አሉኝ፣ በቂ የሆኑ ዘማሪዎች አሉኝ። በቃ እኛ ለእግዚአብሔር ይመስገን እኛው ለኛውን በቃለን፣ በእኛ ምስባክ ላይ ራሳችንን እናገለግላለን ማለታቸው ታዲያ ስተቱ ምንድን ነው? በቃ ምንም ስተት የለውም። ቲክቶክ ላይ መተው ጀስት የሚሰሩትን ፖለቲካ እኮ ነው እኛ እየተቃወምን ያለ ነው። ምንም ፖለቲካ አልሰሩም እኮ በቂ የሆነ እንትን አለን አለች እኮ በቃ እያሉ ዳስጣል እያሉ ቪዲዮ እየሰሩ እሱን እኮ አይደለም እኮ ዳስጣል ደግሞ ቆይ ዳስጣል ያለው ምን መሰለህ? ሚዙሪ ሲኖድ እኮ ነው ዳስጣል ያለው። እኛ ቅዱስ ቁርባን አይወስድም ማለት ነው። እኔ አሁን ስለ ግለሰቡ አይደለም ስለ ተቋሙ ነው የማወራው እኮ። እኔ ትልቅ ነገር አወራለሁ፣ አንተ ወርደህ ታች ታወራለህ። እኔ
ቤተክርስቲያኒቷ እንደ ተቋም ትልቅ ተቋም ናት። በቃ ይሄን ውሳኔ ወስናለች። ቤተክርስቲያኗን የተቃወመ የለም ሲስ ማንም ሰው ቤተክርስቲያኗን የተቃወመ ሰው የለም። ኢቭን የራሱ አገልጋዮች ናቸው ከስር መጥተው እኛ አልተቀበልነውም ያልነው እንጂ እኛ አገባንም እኛ እኮ መቃወም አንችልም። ትልቅ ምሁራን ያሏት ዶክተሮች ያሏት ትልቅ እንትን ቤተክርስቲያን ነች እንዴ ማን ይቃወማታል? እኛ እኮ የተቃወመ ያለነው ቲክቶክ ላይ መጥተው መካነ ኢየሱስ ልክ ተበትና ሌላ ሃይማኖት እንደሆነች የሚያወሩትን ፖለቲካ የሚሰሩትን ነው የተቃወም ነው። መጀመሪያ ሚዚሩ ሲኖድ ሄደው ለምንድነው ከነሱ ጋራ ቁርባን ማንወስደው መድረክ ማንጋራው ከነዳዊት ጋር ብለው እሱን ይጨርሱ። ጨርሰው ከመጡ በኋላ መካነ ኢየሱስ ስለሚዞሪ ሲኖድ ሳይሆን መግለጫ ወጣችው፣ አገሩ ስላለው ጉዳይ መግለጫ ወጣች። ኢትዮጵያ ውስጥ እንዳለች ተቋም እንደመሆኗ መጠን ከዚህ በኋላ በአንዳንድ ጉዳዮች ልዩነት ስላለን ምስባኬን አላጋራም። ለራሴ ደግሞ በቂ ሆኑ አገልጋዮች አሉኝ፣ በቂ ሆኑ ምዕመናን አለኝ፣ በቂ ሆኑ አገልጋይ አለኝ። ከዚህ በኋላ የውስጥ ደንባችንና አሰራራችን ይሄ ነው ብላ ወሰነች። በቃ መቀበል ነች። እሷን የተቃወመ እኮ የለም። እኛ ቲክቶክ ላይ ፖለቲካ የሚሰሩትን ነው እንጂ የተቃወም ነው። አሁን ግማሾቹ ሉተረኛ መካነ ኢየሱስ አይደለንም ያሉ ሰዎች አሉ እና እነሱም ወጥተው ይቃወማሉ። መካነ ኢየሱስ አይደለውም ብለዋል። ለምሳሌ ዳዊት ሚዝሩ ሲኖድ ነው መካነ ኢየሱስ አይደለም። ቅዱስ ቁርባን አብሮ አይወስድም፣ ግን ወጥቶ ይቃወማል። ዳስጣል ብሎ ከዘፈን አምጥቶ ምናምን ይሳደባል። ሲሳንደ ነገር ለታም ሰለኝ እኔ ስለ ኢትዮጵያ መካነ ኢየሱስ አወራለሁ፣ አንተ የምታወራው ሌላ። እኛ የተቃወምነው እነሱን ነው እኮ ሲሳይ፣ መካነ ኢየሱስን አይደለም የተቃወምነው፣ እነሱን ነው የተቃወምነው እያልኩ ነው። ሲሲ የኔ 2 ደቂቃ ሰኝና ወደ አንድ ኮሚትመንት ይሄዳል። ቀጥል ጀስቲስ ቀጥል። እሺ በጣም ቴንኪዩ። አንተ ያልከው ነገር ልክ ነው። መጀመሪያ ቤተክርስቲያኒቷ የውስጧ የራሷ መሰዊያ ጉዳይ ላይ ነው ውሳኔ የወሰደችው። በራሷ ምስባክና መሰዊያ ጉዳይ ማንም አይመለከታትም። አንድ ኮንፌሽን ኖሮን ዴር ኢዝ ሪዝን ብዙ ምክንያቶች ሊኖር ይችላሉ። ተመሳሳይ ጾታ ከሚያጋቡም ጋር አንድ ኮንፌሽን እኮ አለን ለመኖር፣ ለምሳሌ ከኤልካ ጋር። ነገር ግን በቂ ምክንያት ስላለ ከነኚህ ቤተክርስቲያኖች ጋር መሰዊያና ምስባክ ሳይሆን ኤክስ ኮሚኒኬት ነው ያደረግነው። ምንም አይነት ግንኙነት እንዳይኖረን ያደረግነው። ስለዚህ ኮንፌሽን ብቻ ስላለን አይደለም መሰዊያና ምስባክ የምንጋራው ለማለት ነው። ከሚዙሪ ጋር መጀመሪያ ሄዱና ጨርሱ ምናምን እንዴ ሚዙሪንና ማለት ቃለ ሕይወትንና መሰረተ ክርስቶስን ወይም ደግሞ ሙሉ ወንጌልን ለምን ኮምፔር እናደርጋለን? በሉትራን ሰርክል ውስጥ ሆነን ማለት ውድድሩ ራሱ ውስጥ መግባቱ አስፈላጊ አይደለም ነው። ሌላው ደግሞ ያው ቤሊ በጣም ነክሶ ይዟቸዋል። ቲክቶክ ላይ ያሉ የኛን የዲያስፖራ አገልጋዮች ነክሶ ይዟቸዋል እና ቢፈታቸው ቢለቃቸው ቢፋታቸው ጥሩ ነው። ምክንያቱም እዛ ሚዙሪ ቤተክርስቲያኒት ውስጥ አሁን ከረንትሊ የኛ የቀድሞ ፕሬዝዳንት የነበሩ 3 የቀድሞ ፕሬዝዳንቶቻችን ሄደው እዛ ቤተክርስቲያን ነው የሚካፈሉት አገልግሎት የሚሰጡት። ሲመለሱ ከኛ ጋር የጋራ ህብረት ያደርጋሉ፣ ኮሚኒየን ያደርጋሉ። አባቶቻችን ናቸው። በአሜሪካ መኖሪያቸውን ስላደረጉ ግን 3 ፕሬዝዳንቶች ብቻ አይደሉም፣ በጣም ብዙ ዶክተሮች፣ ቀሳውስት አሉ ሚዙሪ ሲኖድ ውስጥ እዛ ያሉ ማለት ነው። ምክንያቱም አሜሪካ እስከኖሩ ድረስ ሞር ኮንዘርቫቲቭ ወደ ሆነው ይሄዳሉ እንጂ ወደ ሊበራሉ ሄደው አቴንድ አያደርጉም። ወደሚመስላቸው ወደሚቀርባቸው ነው የሚሄዱት። ስለዚህ ዳዊትን በጣም ነክሶ የያዘበት ምክንያት አኬን ነክሶ የያዘበት ምክንያት አይገባኝም። አናም ቢሆን እኔ አኬን አልተናገርኩትም። አኬን ጭራሽ ምንም አላደረገም። ያልተናገርኩትን እያለ ሲጨርስ ሪስፖንድ ታደርጋለህ። አናንና ዳዊትን ነው ይጨርሳ አንዳንድ ሰው አረፍተ ነገር አስጨርሱ ይጨርስ። አዎ እና ስለዚህ እነኚህ ሰዎች በተለይ ዴቭ ቤተክርስቲያን ውስጥ ያደገ ያገለገለ ከቤተክርስቲያን መሪዎች ጋር ብዙ ዋጋ የከፈለ ሚስዮናዊ የቤተክርስቲያኒቱን ሚስዮናዊ የሆኑ አገልግሎቶችን ራሱ አገልግሎ ሚሽነሪ ሆኖ ወደ ተለያዩ አፍሪካ ሀገራት ሄዶ ያገለገለ ነውና እነኚህ ሰዎች ይመለከታቸዋል። የቤታቸው ጉዳይ ነው።
ግን በህይወት በኑሮ ምክንያት ከሀገር ወጥተው ወደ ሌላ ስፍራ ሄደዋል። ባሉበት ስፍራ ደግሞ ሞር ኮንዘርቫቲቭ ብለው ወዳመኑት ቤተክርስቲያን ሄደው ህብረት እያደረጉ ነው የሚለው ነገር ይያዝልኝ። ሲሶዬ ቴንኪው ሶ ማች። ያው ሌላ ጊዜ ተመልሼ ፕሬዘንት ስላደረከኝ ሳትወጣ መናገር አለብኝ። እኔ ያላልኩትን ለምሳሌ የተቃወምኩት ምን መሰለህ? የተቃወምኩት ምን መሰለህ? ለምሳሌ ሐና ቃል በቃል እኔ መካነ ኢየሱስ አይደለሁም ብላለች። ዳዊት ደግሞ የት እንደሚያገለግል ኢትዮጵያ ምንም ማስረጃ የለውም። መካነ ኢየሱስ አይደለሁም ማለት ቃል በቃል እኔ ጀስቲስ ቴንክ ዩ አላለችም። ጀስቲስ በጣም ቴንክ ዩ ሐና አላለችም። ሐና ምን በዚህ ጉዳይ ላይ መካነ ኢየሱስ ነኝ አላለችም። ጀስቲስ በጣም ቴንክ ዩ አክብረን ቤቴ መታ ሀሳብ አስተያየትን ስለሰጠ በጣም አመሰግናለሁ። ዩ ጋይስ እንትን ነው በቃ ማለት ይሄ የግለሰብ ውሳኔ አይደለም። እኔ የግለሰብ ውሳኔ ላይ ቢሆን ሀሳብ እንሰጣለን። በቃ ይሄ የቤተክርስቲያኒቷ ውሳኔ ነው፣ የመካነ ኢየሱስ ውሳኔ ነው። በቃ ሐናም የለችም እዚህ። ሐና ራሷን ዲፌንድ ማድረግ በማትችልበት ሁኔታ ላይ ሐና እንደዛ ትበል አትበል ምን ጀስቲስ በጣም ቴንኪው። አንዳንድ ትላልቅ ሰዎች እኮ መጥተው ሲያወሩ እንትን እድል ሲሰጣቸው ማክበር አለብን። እኛም ተከባብረን ሀሳቦች ላይ ማውራት ያለብን እንትን ማለት የለብንም። ወይ ቤሊኮ ገብቶ እኮ ከጀስት ጋር ሳልጨርስ ቀረኝ። በቃ ጀስት እመጣለሁኝ፣ እናወራለን። ብዙ ጥያቄ አለኝ በመካነ ኢየሱስና በሉተራን ዙሪያ እመጣለሁኝ። ከታች እየሰማኝ ከሆነ አልጨረስኩም። ቤሊ ገብቶብኝ ነው ቀደም። ምን ጥያቄ አለ? ናቲ ጥያቄ ካለ እሺ ጠይቅና እስቲ እኛ ምን መልስልህ። ጥያቄ ካለ እኮ አሉ ወንድሞች ሲገቡ ጠይቃቸዋለሁ። አንድ ላይ ሆነው ሌላ መካነ ኢየሱስ ወንድም ላስገባላ ምን ችግር አለ እንዴ? ኖ እነሱ ነው የምፈልጋቸው። እነ ጀስት እነ ዴቭ ምናምን ነው የምፈልጋቸው። ሌላ መካነ ኢየሱስ ወንድም ላስገባልና ጠይቅ። ምንድነው ጥያቄ? አንተ ዋናው መካነ ኢየሱስ የሆነ ሰው የምትፈልገው አንተ? እኔ ሉተራን ነኝ። ሰሙ ሉተራን ሆነ እንዴ? ሰሙ ሉተራን ሆነ እንዴ? እኔ ሉተራን ነኝ ይላል። ኧረ ከታች አንድ መካነ ኢየሱስ ሰው ልኬለን ነበር አልገባለኝ። አይ ኖ እኔ የማውቀው ሰው ነው የምጠይቀው። እነ ጀስትን እነ ዴቭን ምናምን ነው የምጠይቃቸው። የምር እስቲ ግን እስቲ ጥያቄን እስቲ እዚህ ኦዲየንስ ያለው እስቲ ስማ ጥያቄ ምን አንዱ ጥያቄ እስቲ ከጥያቄ አንፃር እኔ ሰማኝ ሲስ የኢትዮጵያ እኔ ደግሜ ነው የምናገረው። የኢትዮጵያ መካነ ኢየሱስና እነሱ የውጭ ሉተራን በጣም ነው የሚለያየው። እነሱ የሚሉት ሉተራን ከኢትዮጵያ መካነ ኢየሱስ ጋር በጣም ነው የሚለያዩት፣ በጣም ይለያያሉ። እሱን ነገር ነው መጠየቅ የምፈልገው። ዲቴል ጠይቃቸዋለሁ። ተዘጋጅተን አሁን ቆይ የኢትዮጵያ አሁን ያልገባኝ ነገር ቆይ የኢትዮጵያ ውስጥ ያለችው ሉተራንና ውጭ ያለችው ሉተራን ትለያያለች ነው የምትለው? ኦፍ ኮርስ ለምሳሌ እነ ጀስ የምጠይቃቸው ስለ እንትን አያወሩም። ይሄ ስለ ልሳን ስለ እንትን ምናምን ነገር አያወሩም። እዚህ ያሉት እንዴ እሱን እኮ ነገር መለሰልኝ። ኖ እንትና እያለ ቤት በኩል ነው የሚመለስልኝ። ቤል እያለ በማለት ይገባል። መካነ ኢየሱስ እንትን ካሪዝማቲክስ ናት አይደለችም እኮ አላለም። ናት እኮ አለ እኮ መካነ ኢየሱስ ካሪዝማቲክስ። ስለዚህ እነሱ መካነ ኢየሱስ ነን ማለት አይችሉም። እነሱ በቃ ሉተራን ራሱን የቻለ ራሱ ሉተራን ብቻውን ነው። እንዴ ይሄ ካሪዝማ ከመሆን ጋር እኮ አይገናኝም እኮ። ሉተራንነት እኮ ካሪዝማ ከመሆን ጋር እኮ አይገናኝም እኮ። መካነ ኢየሱስ ኮንፌሽናል ናት ኮንፌሽናል አይደለችም የሚለውን ነገር ነው መጠየቅ ያለብን እንጂ ለምሳሌ የትኛው የመካነ ኢየሱስ እንትን ነው ለምሳሌ ጥምቀት የኃጢአትን ስርየት አያስገኝም ብሎ የማያምን እኮ የመካነ ኢየሱስ እንትን የለም። መካነ ኢየሱስ ሆኖ እሱ ነው አይደለም ያልኩ። ይሄ የጸጋ ስጦታ የሚባሉትን ነው እያልኩ እኮ መካነ ኢየሱስ ሆኖ መጽሐፈ ስምምነትን በከፊል የሚቀበል ወይንም መካነ ኢየሱስ ሆኖ መጽሐፈ ስምምነትን የማይቀበል ልታመጣ ልጠቅስ አትችልም። በቃ መጽሐፍ ቅዱስ ቡክ ኦፍ ኮንኮርድማ ይሉ ሁሉም ሊቀበሉ ይችላሉ። ኢቭን አምስቱን ሶላ እኮ ፔንቴኮስታሎች ሁሉም እየተቀበሉ እኮ ግን አስተምሮታቸው ግን የተለያየ ነው፣ ይበትኑታል። አምስቱን ሶላ ይቀበላሉ፣ ከዛ የተለያየ ነው። አሁን እያልኩ ያለሁት ምንድነው ይሄ የጸጋ ስጦታ በሚባሉት ላይ እነ ዴቭ እነ ሐና ምናምን ነገር አይቀበሉም፣ ጭራሽ አይቀበሉም። የኢትዮጵያ መካነ ኢየሱስ ደግሞ ተቀበላለች። እንደዚህ ሌላ ጊዜ መጠየቅ ያለብን አትዬ አሁን መጠየቅ ያለበት ጥያቄ መሆን ያለበት አንድ ሉትራን ቸርች ሉትራን የሚያስብላት ምንድን ነው? ዋት ሜክስ በቃ ሉትራን አንድ ቤተ እምነት እንጂ ሉትራናዊት ናት ሉትራናዊ አይደለችም የሚያስብላት
ዋና መሰረታዊ ነገሮች ምንድናቸው ሚሊዮን ነው መጠየቅ ያለብን። እሱማ ቡክ ኦፍ ኮንኮርድ ነው የሚጠቅሱልህ። በቃ በሱ አንድ ነን ነው የሚሉት፣ ሌላ እኮ አይደለም እኮ። ስለዚህ በዛ እኮ ያኮ ነው እኮ ትልቁ ነገር ያኮ ነው። ወንድማችን ሲሳ አንተ ጥያቄ አልፈጠረብህም? አንተ ጥያቄ አይፈጥርብህም? እዚህ ጋር ያሉት ሉተራኖች በጸጋ ስጦታ አይቀበሉም፣ እዚህ ጋር መካነ ኢየሱሶች ይቀበሉ። አንተ ምንም ጥያቄ አይፈጥርብህም? ለምን እኛ እኔ ያደኩባት ሉተራን ቤተክርስቲያን እኮ ትላልቅ የጸጋ ስጦቶች የነበሩባት ቤተክርስቲያን እኮ ነበረች እኮ እንዴ። ለምን እሱን ነው መልክ እኔ ነበርኩ። እነዚህ ደግሞ አይቀበሉም እንዴ። ለምን ትቀበል እኮ እኔ ያለሁበት መካነ ኢየሱስ እኮ እንደዛ ታምናለች። ያ ዛሬ ግን መካነ ኢየሱስ እኮ ነው የምለው፣ የኢትዮጵያ መካነ ኢየሱስ ትቀበላለች፣ እነዚህ ነገሮች ትቀበላለች። ኤኒዌይስ ሲሲዬ በቃ እናወራለን ሌላ ጊዜ። እሺ ኤኒዌይ ያንን ነገር አልረሳውማ። ኧረ ጨረስኩ እኮ ደን ጨረስኩ። አንበሳ በቃ ቻው ሲሲ። አይ ጨርሻለሁ። እሺ ቴንኪው። በቃ ነገ እንገናኛለና እንዳትረሳ። እንገናኛለን ነገ ሐሙስ ነው። ሐሙስ ምን ሰዓት? እሺ ገብርኤል አስገባ እየላኩለት ነው።